ዓመት ከ1 ወር ከ17 ቀን አዳምና ሔዋን ይህን ትእዛዝ ጠብቀው በገነት ኖሩ። ከዚያ በኋላ እግዚአብሔርን ተላለፉ፣ ምሕረታቸውን አጎደሉ፣ አምላካቸውን በደሉ፣ የበለስን ፍሬ ቀጥፈው በሉ። ኃጢአት በምኞት መጣ። ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል የያዕቆብ መልእክት ምዕራፍ 1 ቁጥር 15 ላይ። ወገኖቼ ኃጢአት በምኞት ነው ወደ ዓለም የመጣ። ምኞት ኃጢአትን ወለደ፣ ኃጢአት ደግሞ ሞትን ወለደ። የዕፀ በለስን ፍሬ በልተን በኃጢአት ወደቅን፣ በሞት ተጣልን፣ ለዲያብሎስና ለሰራዊቱ ታልፈን ተሰጠን። በዕፅ ምክንያት እንደሞታችሁ ከእግዚአብሔር ከእኔ እንደተለያችሁ አምላካችን እግዚአብሔር በዕፅ ምክንያት በዕፀ መስቀል ምክንያት ዳኑ ሲል ዕፀ መስቀልን ምልክት አድርጎ ሰጠን። ሁላችን እንደምናውቀው በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅሎ ሁላችንን ሳበን፣ ሁላችንን አቀረበን። ወአነኒ እምከመ ተለአልኩ እምድር እስሩ ኩሎ ኀቤየ ነው ያለው። እኔም አለ ከምድር ከፍ ከፍ ብዬ የተሰቀልኩ እንደሆነ ከምድር ከፍ ከፍ ብዬ ከሰማይ ዝቅ ዝቅ ብዬ በቀራንዮ ኮረብታ በዕፀ መስቀል ላይ የተሰቀልኩ እንደሆነ ሁሉም በግብርም በክብርም ወደ እኔ አቀርባለሁ፣ ወደ እኔ እስባለሁ፣ እሰበስባለሁ አለ። ይቀጥልና እንደዚህ ይላል፣ በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህን ተናገረ ይላል የዮሐንስ ወንጌል ምዕራፍ 12 ቁጥር 32 ላይ ተመልከቱ። በዓይነ ሕሊናችን እንሂድ ወደ ኢየሩሳሌም፣ ወደ ቀራንዮ እንውጣ። አምላካችን ኢየሱስ ክርስቶስ የተሰቀለው ከምድር ከፍ ከፍ ብሎ ከሰማይ ዝቅ ዝቅ ብሎ ነው። እንዲህ ነው የተሰቀለው። እንዲህ ነው ለድኅነት ዓለም ለቤዛ ዓለም መሥዋዕት ሆኖ የቀረበው። ስለዚህ በመስቀሉ አቀረበን፣ በመስቀሉ አከበረን። በመስቀሉ ሳለ መርገምን ሻረ አለ ታላቁ አባት ቅዱስ አትናቴዎስ። መርገም የተሻረው በመስቀሉ ነው። በእውነት የትንሣኤ መንገድ የተከፈተው፣ የሲኦል መሠረት የተናወጸው፣ አዳምና እኛ ልጆቹ ክብር ያገኘንበት፣ ዲያብሎስና ሰራዊቱ ያፈሩበት፣ የዓመፃ መዝገብ የተገለበጠበት፣ የሞት መውጊያ የተሰበረበት፣ ነፍሳት ከሲኦል ከባርነት ቤት ነፃ የወጣንበት ነው። መስቀል የድላችን አርማ ነው። መስቀል የነፃነታችን ምልክት ነው። መስቀል ኃይላችን፣ መስቀል ቤዛችን፣ መስቀል መጽናኛችን፣ መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንበትም እኛ በመስቀሉ እንድናለን።